ዜጎች የኑሮ መሰረት ነው፣ የሀብት ምንጭ ነው፣ የምግብ ምንጭ ነው፣ የስራ ዕድል ምንጭ ነው፣ የሰላምም ምንጭ ነው። ይህን የሰላም ምንጭ የሆነውን ግብርና የሁሉ ነገራችን መሰረት የሆነው ግብርና ሊዘምን የሚችለው ጥራቱን የጠበቀ ደረጃውን የጠበቀ በግብርና ግብዓት ወይም በቴክኖሎጂ ሲታገዝ ነው። ግብርና እድገቱ ያለ ቴክኖሎጂ ሊታሰብ አይችልም። ጥራት ያለው ግብዓት ለላቀ ምርታማነት አይተኬ ድርሻ ነው። ግብርናን ማዘመን ማለት ግብርና በቴክኖሎጂ የታገዘ ማድረግ ማለት ነው። በቴክኖሎጂ የታገዘ ግብርና ማለት ደግሞ ጥራት ባለው ግብዓት በወቅታዊነት ባለው አቅርቦት በተመጣጣኝ ዋጋ ተደራሽነት ሲታገዝ እንግዲህ ጤናማ የሆነ ጥራት ያለው ግብርና ግብዓት ለግብርናችን መዘመን ለምርትና ምርታማነት ማደግ ለዜጎች ተጠቃሚነት ለሀገር ሰላም ግንባታ ቁልፍና መሰረት ነው። በመሆኑ እንግዲህ መንግስታችን ባለፉት ዓመታት ያው ከጊዜ ወደ ጊዜ እያደገ የመጣውን የህብረተሰብ ፍላጎት ለማርካት ግብርናችንን ለማዘመን በርካታ ኢኒሼቲቮችን ነድፎ መንግስታችን እየሰራ ነው ያለው። በተለይ ግብርና ዘርፉ እንዲዘምን የተለያዩ እርምጃዎችን እየወሰደ ነው ያለው። የፖሊሲ እርምጃዎች፣ የግብርና ግብዓቶች በተመጣጣኝ ዋጋ ለአርሶ አደሩ ለአልሚው ባለሀብት እንዲቀርቡ የተለያዩ አማራጭ የፖሊሲ እርምጃዎችን ወስደዋል። ከዚህ አንዱ የግብርና ሜካናይዜሽን መሳሪያዎች ከ600 በላይ አይነት ያላቸው የሜካናይዜሽን መሳሪያዎች የቅድመና ድህረ ምርት ማሳደጊያ መሳሪያዎችን በተለየ የመንግስት ፖሊሲ እርምጃ ከታክስ ነፃ ሆነው እንዲገቡ አድርጓል። ሌላው የግብርናችን እድገት መሰረቱ አንዱ በተለይ ከኢትዮጵያ ግብርና አንጻር ማዳበሪያ ነው። ማዳበሪያ በየጊዜው ዋጋው የዓለም አቀፍ ሁኔታዎች ዋጋው በየጊዜው እንዲጨምር እያደረጉት ይገኛል። ሀገራዊም አህጉራዊም ቀጠናዊም ዓለም አቀፋዊ ሁኔታዎች ዋጋው ተለያይነት እንዲኖረው በየጊዜው እንዲጨምር ምክንያት እየሆነ ነው ያለው። ነገር ግን መንግስታችን የዚህ ማዳበሪያ ጭማሪ ዋጋ ጭማሪ ቀጥታ ወደ አርሶ አደራችን ወደ አልሚው ባለሀብት እንዳይሄድ ድጎማ በማድረግ የፖሊሲ እርምጃዎችን እየወሰደ ይገኛል። በዚህ ዓመት እንኳን እንደ ሀገር ለሚቀርበው ማዳበሪያ በአንድ ኩንታል ማዳበሪያ ከ3800 ብር በላይ ድጎማ በማድረግ እንደ ሀገር ለብዙ ልማቶች ይውል የነበረ ሀብት ከ800 ቢሊዮን ብር በላይ ድጋፍ ማድረጉን ሁላችሁም እዚህ ያላቸው አካላት በሚዲያ ሰጥታችኋል። ሌላኛው የምርጥ ዘር አቅርቦትና ስርጭት ነው። የምርጥ ዘር አቅርቦትና ስርጭትን የተሳለጠ እንዲሆን ጥራት ያለው እንዲሆን ሰንሰለቱ አጥሮ አርሶ አደሩ በተመጣጣኝ ዋጋ ማግኘት እንዲችልና ቴክኖሎጂውን በደንብ መጠቀም እንዲችል የተለያዩ አማራጭ እርምጃዎችን ወስደዋል። መንግስት ህብረት ስራ ማህበራትን በማደራጀት በማጠናከር መንግስታዊ ተቋማትን ኢንተርፕራይዞችን አደራጅቶ ዘር እንዲያባዙ በማድረግ የግል ዘር አባዥ ለሆኑ ባለሀብቶች መሬት በማመቻቸት ብድር በማመቻቸት ለአቅም ግንባታ ስልጠና በመስጠት ሌሎች አማራጭ እርምጃዎችን እየወሰደ
የግብርና በጀትና በተለይ የምርት ዘር በጀትና ስርጭቱ ጤናማ እንዲሆን በርካታ ስራዎች እየሰራ ይገኛል። ሌላው ግብርና ግብዓት ስንል እንግዲህ ምርጥ ዘር ማዳበሪያና ሜካናይዜሽን ብቻ አይደለም። የእንስሳት መድኃኒት አለ። ቀጥታ ከሰው ልጅ ሕይወት ጋር ግንኙነት ያለ ከመሬታችን ከአፈራችን ጋር ግንኙነት ያለ አግሮ ኬሚካሎች አሉ። የእነኚህ አጠቃላይ ግብርና ግብዓቶች አቅርቦት ስርጭት ጤናማ እንዲሆን እንደ ሀገር በርካታ ስራዎች እየተሰሩ ይገኛሉ።